ኪንኪ ወይም ፎርሲ የፀጉር አይነት በጣም የሚያምር ፀጉር ነው። ነገር ግን ማኔጅ ለማድረግና ለመንከባከብ በጣም ያስቸግራል። ከባድ በመሆኑም አንዳንድ ጊዜ ምን ማድረግ እንዳለብን ስለማናውቅ ችላ እያልን እናበላሸዋለን። ይሄ ግን መቀየር አለበት። በዛሬው ቪዲዮ ኪንኪ ወይም ፎርሲ ፀጉራችሁን ለማሳደግና ለመንከባከብ ማቆም ያለባችሁ ነገሮች ነግራችኋለሁ። አንደኛ፣ በቂ ማለስለሻ አለመቀባት። ኪንኪ ፀጉር በጣም እርጥበትና ቅባትን ይፈልጋል። ይህንን ካላገኘ ደግሞ በቀላሉ ለድርቀት ስለሚጋለጥ እየተሰባበረ ያጥራል፣ እንዲሁም ይሳሳል። ስለዚህ ቅባትና ውሃ ጓደኛችን መሆን አለበት። አብዛኛውን ጊዜም ኪንኪ ፀጉር ሎው ፖሮሲቲ ስለሆነ ቀጠን ያለ ቅባት መቀባት አለብን። ይህም ዝግ በሆነው የፀጉራችን ኪዩቲክል ውስጥ በመግባት በደንብ እንዲያለሰልስልን ይረዳል። ወፍራም ወይም ጭቃ ቅባቶችን ደግሞ መጨረሻ ላይ እርጥበትን አምቆ ለማስቀመጥ ብቻ ቀጭን ቅባት ከተቀባን በኋላ መቀባት እንችላለን። ሁለተኛ፣ ያለ ኮንዲሽነር ማበጠር። ኪንኪ ፀጉር ለማበጠር በጣም አስቸጋሪ ነው። በጣም በቀላሉ ሊያያዝብንና ሊቆራረጥብን ይችላል። ስለዚህ ስናበጥር ከመታጠባችን በፊትም ሆነ በኋላም ቢሆን ውሃና ኮንዲሽነር አድርገን ማበጠር አለብን። ስናበጥርም በመጀመሪያ ፀጉሩን ከፋፍለን ከዛም በእጃችን አፍታተን መጨረሻ ላይም በማበጠሪያ ከታች ወደ ላይ ማበጠር አለብን። ሶስተኛ፣ ከልክ በላይ ጫና ማብዛት። በየቀኑ እየደጋገምን ስናበጥረው፣ ስናስይዘው፣ ስንሰራውና ስንነካካው ፀጉራችንን የጠቀምነው ይመስለናል፣ ግን ደግሞ ስህተት ነው። ፎርሲ ፀጉር በቀላሉ ስለሚጎዳ ጫና ማብዛት ማቆምና እረፍት መስጠት አለብን። ለዚህም እንዲረዳን አንዴ ተሰርተን ብዙ ጊዜ የሚያቆየንን የፀጉር ስታይል መሰራት የተሻለው አማራጭ ነው። አራተኛ፣ ያለ ሻሽ መተኛት። በምንተኛበት ወቅት ሻሽ በጣም አስፈላጊ ነገር ነው። በተለይ ትራስ ጨርቃችን ከጥጥ የተሰራ ከሆነ ከልክ በላይ እርጥበትና ቅባትን ስለሚመጥብን ፀጉራችን እንዲደርቅ ያደርጋል። ከሱ በተጨማሪም ስንገላበጥበት በጣም እንዲያያዝ እናደርገዋለን። ለዚህ መፍትሄው ደግሞ ለፀጉር ተስማሚ የሆነውን የሲልክ ትራስ ጨርቅና ሻሽ አስሮ መተኛት ነው። አምስተኛ፣ ደጋግሞ መተኮስ። ኪንኪ ፀጉርን ማኔጅ ለማድረግ በጣም ስለሚከብድ ብዙውን ጊዜ መተኮስ እንመርጣለን። በተደጋጋሚ መተኮስና በእሳት ፀጉርን ማድረግ ፀጉራችንን ከሚያበላሹ ነገሮች ውስጥ ዋነኛው ተግባር ነው። ፀጉራችንን ደጋግመን ስንተኮሰው የፀጉራችንን ኪዩቲክል በማበላሸት እርጥበትና ቅባት እንዳይዝና እንዳይመጥ እናደርገዋለን። ይህም ፀጉራችን ሁልጊዜ ምንም ነገር ብናደርግበት ደረቅ፣ የሚንጨባረርና የሚሰባበር ይሆናል። ስለዚህ ፀጉራችን እንዲያድግ ከፈለግን በዋነኛነት ፀጉራችንን መተኮስ ማቆም ይኖርብናል።